እግዚአብሔር በክረምት ውስጥ ምንድን ነው ያስተማረው? ዓለምን ዘንቦ የደረቀውን ዓለም ያለመለመ ያጠጣል። የሕይወት ውሃ ማን ነው? ምድር ላይ ያለውን ውሃ ለምንድን ነው ዓለም ላይ ያሉ ውቅያኖሶች፣ ባህሮች ይዘንባል ለምን አይሞሉም? ደመናው መምህራን ከሆኑ ዝናቡ ቃል እግዚአብሔር ከሆነ መሬቱ ማን ነው? እጅ ምንድን ነው ዘነበ ይላል። ፀሐይ ነው ጥሩ ነው ይላል። ፀሐይ ሲሆን ደግሞ አይቺ ፀሐይ ምን ይሻላል? ዝናብ ቢዘንብ ሳይዘንብም ፀሐይ ታወጣ ደግሞ ምን የዛሬው አየር ደግሞ ወይ አይዘንብ አስቸጋሪ እኮ ነው። ተነቃው በእግዚአብሔር ፍጥረት እግዚአብሔር የሚያደንቅ አለ፣ በፍጥረቱ ደግሞ የሚያማርር አለ። በፈጠረው አሁን ዛሬ ስለ ክረምት ነው የምንማረው። ክረምትን የፈጠረ ማን ነው? ክረምት ወሃጋ አንተ ፈጠርከ። ክረምትና በጋን የፈጠርክ አንተ ነህ ይላል እግዚአብሔር። እና ፍጥረቱን አይቶ የሚያደንቅ አለ፣ በፍጥረቱ ይበሳጫል። ሲዘንብ እቺ ምንድን ነው ዘነበ ይላል። ፀሐይ ነው ጥሩ ነው ይላል። ፀሐይ ሲሆን ደግሞ አይቺ ፀሐይ ምን ይሻላል? ዝናብ ቢዘንብ ሳይዘንብም ፀሐይ ታወጣ ደግሞ ምን የዛሬው አየር ደግሞ ወይ አይዘንብ አስቸጋሪ እኮ ነው። ምን ይልልስ ይለኛ ተብሎ ምንድነው ሙሾ አወጣንላችሁ አላለቀሳችሁም፣ ዘፈንላችሁ አላጨበጨባችሁ ይላል ወንጌል። ሁሉም ነገር የሚያማርር ሰው አለ። በስነ ፍጥረት ደግሞ እግዚአብሔር የሚያመሰግናል። ከዚህ መሀል እንግዲህ ዛሬ የምንማረው ስለ ዘመነ ክረምት ነው ማለት ነው። እንግዲህ ክረምት ከሰኔ 26 እስከ መስከረም 25 ያለው ወቅት ነው። ይህ ወቅት እንደምታውቁት የደመና ወቅት ነው፣ የዝናብ ወቅት ነው። ቤተክርስቲያናችን አሁን ቅዳሴ ብታስቀድሱ ቅዳሴው በሙሉ ስለ ደመና ስለ ነጎድጓድ ነው የሚቀደስ። ይሄ ቤተክርስቲያን ዝም ብላ ዓመቱን ሙሉ አዘጋጅታችሁ ከምትል ቤተክርስቲያን አለች። ዜማው ይቀየራል። ከኪዳኑ ጀምሮ የሚባሉት ነገሮች ሰሞኑን ደመና አሁን ደመናው ይነሳል፣ ነጎድጓድ ይነሳል። ሌላ ቀን ተሳሃልከ ብለን የምንለው ሌላ ነው። አሁን ደግሞ ሰሞኑን ደመና ብሩህ ዘከለላ አይደለም ሰምታችሁ? ደመና ብሩህ ዘከለላ መልአክ በሰላም ተናገራ። አሰማችሁ? እንደዚህ ቢደረግ ደመና ብሩህ ዘከለላ መሬታችንን ብሩህ ደመና ምን አላት? ለምንድን ነው? ሰሞኑን ወቅት ስለሆነ ነው። የደመናው እግዚአብሔር በክረምት ውስጥ ምንድን ነው ያስተማረው? ክረምት ሲመጣ በስጋዊ ብዙ ትዝታ ይኖረናል። ክረምት ሲመጣ ጭቃው፣ ዝናቡ፣ ብርድ ሲኖር ቤት ውስጥ መግባቱ፣ ከሰል መሞቁ ምናምን። በመንፈሳዊ ደግሞ ክረምት ውስጥ ብዙ ትምህርት አለ። የመጀመሪያው ነገር ክረምትን ስናስብ ምስጢረ ሥጋዌ ወይም የአምላክን ማዳን እናስባለን። እንግዲህ በክረምት ወቅት ዝናብ አለ፣ ደመና አለ። ያ ደመና ዝናብን ያዘንባል። ያ ዝናብ ወርዶ ምድርን ምን ይላል? ያጠጣታል፣ ያረሰርሳታል። ምድር ፍሬ ምን ትላለች? ታፈራለች። የመጀመሪያው ዓለምን ዘንቦ የደረቀውን ዓለም ያለመለመ ያጠጣል። የሕይወት ውሃ ማን ነው? ኢየሱስ ክርስቶስ። የሕይወት ውሃ እኔ ነኝ አላለም ጌታ? ስለዚህ ክርስቶስ ራሱ ውሃ ወይም ዝናብ ተብሎ ይጠራል። ቅዱስ ያሬድ ዝናብ ንጹሕ ላዕሌሃ አደረ፣ ንጹሕ ዝናብ በእርሷ ላይ አደረ ይላል። ስለዚህ ዝናብ ክርስቶስ ከሆነ ደመናዋ ማን ትሆናለች? ማለት እመቤታችን ትሆናለች። ዘበአማን ደመና ወይ ደመና ዘበአማን፣ እውነተኛ ደመና እንታሰራይ ይችላል ለማይዝና የዝናብ ውሃ የታየብሽ የእውነት ደመና አንቺ ነሽ። የዝናብ ውሃ የታየብሽ የእውነት ደመና። የውሸት ደመና አለ እኮ ዘንዶው ብሎ እንደው ሰፈሩን በጥጦ የሚጠፋ አይደል? በንፋስ ተገብቶ የሚጠፋ እና እመቤታችን ግን ትንቢት ተነግሮላት ትወልዳለች ትጸንሳለች ተብሎ ያልቀረች የውሸት ደመና ያልሆነች እንደተነገረላት አምላክን ጸንሳ ወልዳ ንጹሕን ዝናብ ያዘነበችልን እውነተኛ ደመና ማለት ነው። እንግዲህ ቅዱስ ገብርኤል ሜትሮሎጂስት ሊሆን ነው ማለት ነው አይደል? እነሆ ምን ትያለሽ ብሏል መጥቶ ትጸንሻለሽ ብሏል። ደመናው ያዘነበው ዝናብ ሁሉ እመቤታችን ነች። ትንቢተ ኢሳይያስ ምዕራፍ 55 ላይ እግዚአብሔር ይህንን ቃል አስቀድሞ ተናግሯል። ምን ብሏል? ዝናብ ከሰማይ እንደሚወርድ ምድርን እንደሚያጠጣትና እንደሚያረካት ፍሬን ታፈራ ዘንድ እንደሚያደርጋት ከአፌ የሚወጣ ቃሌ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ዝናቡ እንደሚዘንብና ምድርን እንደሚያጥራት በደሙ ያጠበኝ እውነተኛው ዝናብ ማን ነው ማለት ነው? ስለዚህ ዝናብ ሲዘንብ ማስታወስ ያለብን የመጀመሪያው ነገር ክርስቶስን ነው። ደመናውን ስናይ ደግሞ ማንን? ታናሽ ደመና የምትባለው እዚህ መጽሐፈ ነገሥት ምዕራፍ 17 እና 18 ላይ ባለው ታሪክ ነው። በመጽሐፍ ቅዱስ ከነቢያት ዝናብ የከለከለ ሰው አለ ማለት ነው። ነብዩ
ኤልያስ ጣዖት ሲመለክ አይቶ ለእግዚአብሔር ቀልቶ ተቆጥቶ እንዴት እግዚአብሔር ያወረደውን ዝናብ እየጠጡ እየበሉ በዛ እየተመገቡ ጣዖት እንዴት ያመልካሉ ብሎ የጣዖት ካህናት በዝተው ህዝቡ ሁሉ ጣዖት አምላኪ ሲሆን ጸለየና ምናለ ካፌ ቃል ውጪ ዝናብ አይዘንብም ማለት ከምን ውጪ ተመልከቱ እግዚአብሔር ለቅዱሳን እስከምን ድረስ ስልጣን እንደሰጠ ዝናብ ከለከለ ማለት እና በዚያ ዝናብ በከለከለበት ወራት ይላል በእስራኤል ከፍተኛ ረሃብ ሆነ። እግዚአብሔር ግን ለኤልያስ ምግብ አልነሳውም ነበር። በዋሻ ውስጥ ሂድና ኑር አለው። በዚያ ዋሻ ጠዋትና ማታ ዳቦና ስጋ እያመጡ ቁራዎች እንዲመግቡት አደረገ። ይችላል ቁራ ከሆኑ ሰዎች ማለት ነው። ሊሰጡ የማይችሉ ሰዎች እንዲሰጡ ማድረግ ይችላል። ይችላል ቁራ እየመጣ ጠዋትና ማታ ስጋ ይሰጠው ነበር ይላል። ጨካኙን ሆዳሙን እንስሳ እግዚአብሔር መጋቢ ያደረገው 3 ዓመት ሙሉ ዝናብ ከልክሎ ኤልያስ ሲበላ ቆየ። መጨረሻ ግን ቁራውን አስቆመበት። ምክንያቱም ረሳው ዝናቡን መዝጋቱ። እሱ ምን ያደረገ ስለሆነ አንዳንዴ ያስንበላ ሰው ይርበው ይመስላል። ስለዚህ ሲረሳው አስቆመበት። ሂድ ወደ ሰራፕታ የምትባል መንደር ሄዳለው። ሰራፕታ የምትባል መንደር ሄዳ አንዲት ሴት ቤት እባክሽ ሊበላ ካለሽ አላት። ምን በኤልያስ ዘመን ምን ምግብ አለ ብለህ ነው አለችው። ለማን? በኤልያስ ዘመን ዝናብ ጠፍቶ ምግብ የለም አለችው። አይ ግድ የለሽም አላት። ትንሽ ዱቄት አለችኝ እኔና ልጄ አንተ ጋር በልተን እንሞታለን አለች። እንዴት የተቀደሰች ሴት ነች። እና እንደው አንድ ቀን ብንጨምርበት አላለችም። አንተ ጋር በልተን ምን እንላለን? ቅዱሳን ወደኛ መጥተው እንሞታለን እንዴ? አንሞትም። አንቺ ግድ የለሽ እንደውም መጀመሪያ ለኔ እንጎቻ አድርጊልኝ አለ። እሺ አለች። አደረገችለት። እሷ ቤት ቁጭ ብሎ ያን ዱቄት በኤልያስ በረከት 6 ወር ተመገቡት። በዛ ተመገበ። ከዚህ በኋላ ዝናብ ሊያመጣ ወደደ። የጣዖት ካህናትን አዋረደ፣ ቀጣ፣ አካብንና ህዝቡን ገሰጸ። በመጨረሻ ላይ ዝናብ እንዲዘንብበት አደረሰ። ምን አለው አካብን ንጉሱ? በዚህ ቶሎ ሂድ ዝናብ ሊዘንብ ስለሆነ በሰረገላ ፈጥነህ ሂድ እንዳይመጣ ዝናብ አለ። ኧረ ሰማዩ ጥርት ያለ ነው ምንም ይሄማ አይዘንብም ግድ የለም ይላል። ከዛ በኋላ ወደ ቤቱ ገብቶ 7 ጊዜ መላልሶ ጸለየ። ስንት ጊዜ? ከዛ በሰባተኛው የሰው እጅ የምታህል ትንሽ ደመና ታየች። ያቺ ደመና ተስፋፍታ ምድሩ ሁሉ ጨላለመ፣ ከባድ ዝናብ ዘነበ። 7 መላልሶ መጸለዩ ዝም ብሎ እንደ ቧንቧ ቢከፍተው ኖሮ እሱም ሊታበያል የጸሎቱም ኃይል አይታይም ነበር። ስለዚህ መላልሶ መጸለይ እንደሚያስፈልግ ለማሳየት 7 ጸለየ። በዚያ ጸሎት ትንሿ ደመና ሰፍታ የደረቀው ምድር አጠጣች፣ አራሰች። ይህ ታናሽ ደመና ማለት እመቤታችን ናት። ትንሽ ደመና ምንላት በ15 ዓመቷ ነው ክርስቶስን የወለደችው። በእድሜ ትንሽ ስትሆን ትንሿ ደመና አድጋ ሰፍታ የህይወት ውሃ የሆነ አምላካችን ኢየሱስ ክርስቶስን አስገኝታልናለች ማለት ነው። ሁለተኛው ክረምት ሲመጣ ሌላ ማሰብ ያለብን ሽሽታችሁ አለ ክርስቶስ ሲያስተምር በሰንበት ወይ በክረምት እንዳይሆን ጸልዩ አለ። ልክ ነው። ሊትራሊ ካየነው በክረምት ስደት ጥሩ ነው አይደለም። ጭቃ ነው፣ መንገድ አይመችም፣ መንገድ የሚያሳይ ሰው የለም። በክረምት መሰደድ በጣም አስቸጋሪ ነው። በሰንበትም ደግሞ እንደዚህ በጣም አስቸጋሪ ነው። በተለይ ክርስቶስ ምሳሌ የሚናገረው ለአይሁድ ነው። ስለ 70 ዓመት የኢየሩሳሌም ጥፋት ሲናገር ነውና ሰንበት ደግሞ ከሆነ በአይሁድ ደግሞ ጭራሽ ምንም የሚንቀሳቀስ የለም። ከዘርጎ አይሁድ ሰንበት መከበር ካለበት በላይ አልፈው ያከብራሉ። ለዚህ ነው ጌታ ሰንበት ለሰው ልጅ ተፈጠረ እንጂ የሰው ልጅ ለሰንበት አልተፈጠረም። የሚገርማችሁ አሁን ያሉት አይሁድ ምን ያደርጋሉ መሰላችሁ? ሰንበት ለማክበር በሊፍት ሲወርዱ ለምሳሌ አንድ ሰው በሊፍት መውጣት ሲፈልግ 7ኛ ፎቅ ሆነ ፕሬስ ያደርጋል። እሱ ፕሬስ ማድረግ ሰንበት መጥራት እንዳይሆንባቸው ሻራ ሊፍት ይባላል በየፍሎሩ የሚቆም ማለት እና እሱ ከሌለ እንኳን ሰው ካለ ባክች ይልካል ይላል። ሰው የዋጣት ውስጥ እንዲገባ ማለት ነው። እንግዲህ ይሄ ወግዝ ያለቁ ነው። አሁን ስንት ክፉ ነገር እየሰሩ አሁን ሊፍት ነካው ጊዜ ያሳያል። ጌታ እኮ ብሏቸዋል ከድንብላልና ከከሙን ከጥቁር አዝሙድ። አሁን ጥቁር አዝሙድ ታውቃላችሁ? ጥቁር እሷን ለቅመው አስራት ያወጣሉ አይሁድ ቆጥረው 100 ከሆነ ስንቱን ማለት ነው? 10 ጌታ ምን አላቸው? ከከሙንና ከድንብላል አስራት የምታወጡ ዋናውን ሕግ ግን የማትፈጽሙ
ይህንንም ሳተው ያለታው ይገባቸዋል እና ተቃቅን ነገር ይወዳሉ አይሁድ ማለት በቃ ማጋነን ማለት ነው። እቺ ከተመጣው ሰንበት በእግሩ የመጣው ምን ሊሆን ነው? የስከሪት የለው ራሱ እንቅስቃሴ ማለት እና እቺ ሆን ብለው ያደረጉ ነገር። ስለዚህ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ምን በሉ ጸልዩ አለ። ይሄ ቀጥተኛ ትርጉም ነው። ግን ሰንበትና ክረምት ምን ያመሳሰላቸዋል? ለእኛ ምንድነው የሚሰጠን ትርጉም? ሰንበትን 7-6 ቀን ሲሰራ የነበረ ሰው ስራውን ምን የሚልበት የሚያቆምበት ስራ የሚታጎልበት ስራ የሚያቆምበት። ክረምትን ገበሬ ዘሩን ዘርቶ ፍሬ እስኪፈራ ድረስ የሚጠብቅበት የፍሬ ጊዜ አይደለም፣ ያረሰውን የሚጠባበቅበት ወቅት ነው። ስለዚህ ስራ የሚቆምበት ነው ክረምትም ሰንበትም ማለት። ሽሽት የተባለው ሞት ነው። እንደው አሁን ቀረ እንጂ ድሮ ዋይ ሸሸ ተበላሸ የሚባል ለቅሶ ነበር አለ። መሸሽ መሞት ነው። ከዚህኛው ዓለም ወደዛኛው ዓለም መሸጋገር ስለሆነ ስደት ስለሆነ ማለት። ስለዚህ ሽሽታችሁ ማለት ምናችሁ ማለት ሞታችሁ በክረምት ወይም በሰንበት ማለት በጎ ስራ መስራት ባቆማችሁበት ጊዜ በሞት እንዳትጠሩ ጸልዩ ማለት። እንደዚህ ከመጠራት ይሰውራል። ሁለተኛው ሰንበት መንገድ ተቋሚ የለም አይደል? በሰንበት ሰው ሲሰደድ በክረምትም እንደዚሁ የኛ መንገድ ተቋሚዎቻችን እንግዲህ ቅዱሳን አባቶቻችን ናቸው እና አቡነ ተክለ ሃይማኖት ለቅዱስ ዮሐንስ መጥምቅ ናቸው። እመቤታችን ነች መንግስተ ሰማያት መርታ ምንላ መንገድ ተቋሚዎቻችን ናቸው እና ከቅዱሳን ጋር በተራራቃችሁ ጊዜ በሞት እንዳትጠሩ ጸልዩ። መንገድ ተቋሚ በሌለበት ማለት የቅዱሳን ልጅ ከእናንተ በራቀበት እንዲህ ከሶስተኛ የማቴዎስ ወንጌል ምዕራፍ 5 ላይ ዝናብ ሲዘንብ ምን ማሰብ እንዳለብን የሚያሳይ ጥቅስ አለ። እውነት እላችኋለሁ ይላል በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ ይልና ከመትኩኑ ውሉደ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆች ትሆኑ ዘንድ እርሱ በክፉዎችና በበጎዎች ላይ ፀሐይ ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናብ ያዘንባል። በክፉዎችና በበጎዎች ላይ ፀሐይ ያወጣል። እግዚአብሔር ዝናብ ሲያዘንብ እንደው ጻድቃን ያሉበት ሰፈር ነው የሚዘንበው ነው አይደለም? ነው ሁሉ የሚያዘንበው እግዚአብሔር የለም የሚሉ ሰዎች ሲዘንብላቸው አይዘንብም። አይ እኔ ከሌለው ዝናብ የለም ይላል እግዚአብሔር አይደል? ስለዚህ ለሚያሳድዷችሁ ጸልዩ፣ ለሰማይ አባታችሁ ልጆች ትሆኑ ዘንድ እሱ ለክፎችም ለበጎችም ዝናብ ያዘንባል። ስለዚህ ልክ ዝናብ ሲመጣ እንደው መጠለል እንዳለ ሆኖ ማስታወስ ያለብን እግዚአብሔር ይቅር እንዳለን ነው ማሰብ ያለብን። አሁን እኛ ዝናብ ይገባል ነበር እንደው እሳትና ዲና ለመዝነቡ ራሱ አሁን አይደርማችሁ መዝነቡ ብቻ ራሱ አሁንም ለካረሳን አሁንም ያዘንብልናል። ለክፎች ዝናብ ያዘንባል። እኔ ኃጢአተኛ ነኝ ብሎ ካመናን ሰው ዝናብ ሲዘንብ ያዘነበልኝ አሁን ዘንዶ ስላባራ ራሱ ማመስገን አለ። እዚህ ዝናብ ባባራ ምን እንደሚፈጠረው ነገር ለአንድ ሰዓት ወደ ሰዓት ይዘንባል። ቀኑን ሙሉ ይዘንብስ ነው ኃይለኛ ዶፍ በጎርፍ ተቆልቀናል። በመጠን አዝንቦ ዝናቡን ስላባራውም ራሱ ቁጣውን ማቱን ማባራቱን መተውን ይቅር ማለቱ ይህንን እናስታውስበታል። ይህንን እናስታውስበት ኃይል እግዚአብሔር ያድነን። ሌላው እንግዲህ አምስተኛ ክፍል ሳይንስ መጽሐፍ እንደሚገልጸው ዝናብ የሚዘንበው ከምድር ላይ ያለው ውሃ ወደ ላይ ብሎ ነው። ሳኖ ኤቫፖሬሽን የሚባለው አይደል? አውዚ መጽሐፈ ኢዮብ ምዕራፍ 36 ላይ በግልጽ መጽሐፍ ቅዱስ ስለ ኤቫፖሬሽን ኮንደንሴሽን ኤቫፖሬሽን ምን እላቸው ወደ ላይ ውሃ መትነሩ የተነነው መዝነቡ አስቀድሞ ተናግሯል። ትንቢተ መጽሐፈ ኢዮብ ምዕራፍ 36 ቁጥር 27 የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናብንም ከጉም ያንጠባጥባል ይላል። ስለዚህ ይሄ ምድር ላይ ያለው ውሃ ዘንቦ ወደ ላይ ወጥቶ ተኖ ደመና ሆኖ ያ ደመና ላይ ደግሞ ያለው ወደ ታች ምን ይላል አትመልሱ ይዘንባል። እና ይሄ ራሱ እንደው ላድንቅ ላለ ሰው ምድንቅ የሚችል ነገር ነው አይደል? ምድር ላይ ያለው ውሃ ለምንድን ነው ዓለም ላይ ያሉ ውቅያኖሶች ባህሮች ይዘንባል ለምን አይሞሉም? ለምን ሞልቶ አይፈሱም? ራሱ ይዟል ማለት ታች ያለው ወደ ላይ ወጣ ላይ ያለው ወደ ታች ይወርዳል። ሌላ አዲስ ከሌላ ፕላኔት ቢዘንብብን እኮ ታውቃላችሁ አለቅም ማለት ነው። እዚች ምድር ላይ ያለችው ነው ቆፍረን እዚህ ጋር ቤት እንሰራለን
ህንጻ እንሰራለን እንጂ ከሌላ ፕላኔት ድንጋይ አምጥቶ ቤት የሰራ ሰው የለም። እዚሁ ምናመላልሳትና ውሃም እዚሁ ነች። እንዴት ሆኖ እግዚአብሔር ያንን እንዴት አረጋው? ውሃውን እንዴት አተነነው? ይሄ ብቻው ራሱ ድንቅ ነው። ባህር ላይ ያለው ጨው ላይ ወጥቶ በኖተኖ ላይ ወጥቶ ደመና ሆነ። ሲወርድ ጨው ቢዘንብ እኮ ምድር ላይ ያሉ ሰዎች ሁሉ ምን ይላል? ይጠፋሉ። እንዴት አጣራው? እንግዲህ ባለቤቱ ነው የሚያውቀው። ስለዚህ ይሄ ብቻ ያሰሙ ማድረግ ይችላል። ዝናቡ አባታችን አባ ጊዮርጊስ ዘጋስጫ ደግሞ ምን አለ መሰላችሁ? በዘነጊኔ ረቂቅ ዘያቆ ለማይላል ወያርጎ ምቀላይ ወያወረዶ ነው ሐሰናይ በረቂቅ ትነት ይላል። እቺ ኢቫፖሬሽን ነው እንግዲህ መጽሐፈ ሰዓታት ላይ የያዘው አባታችን አባ ጊዮርጊስ ዘጋስጫ በረቂቅ ትነት ውሃን ወደ ላይ የሚያወጣው በተነጊኔ ረቂቅ ዘያርጎ ለማይ ውሃውን ወደ ላይ የሚያወጣው ከዛ ደግሞ ላይ ያለውን ውሃ ምን ይለው ከሰማይ ርዝመት ወደ ታች ከላይ ድረስ ታች ድረስ የሚያዘንበው ቅዱስ ቅዱስ እግዚአብሔር ጸባዖት አምላክና የሰራዊት ጌታ ቅዱስ ቅዱስ እግዚአብሔር ነው። ያመሰግንና ቀጥሎ ይላል ለአስሮ ለቡ ይላል ትዕቢተኛውን የሚያዋርደው ትዕቢተኛው ምን ይለው የሚያዋርደው የተዋረደውን ደግሞ ምን የሚያደርገው ከፍ ከፍ የሚያደርገው ላይ ያለውን ደመና ምን ያደርገዋል? ያወርደዋል። ዝናቡ አርጎ ያወርደዋል። ልክ እንደዛው ትዕቢተኞችን ያዋርዳል እግዚአብሔር ይላል። ስለዚህ ሲዘንብ ስታዩ ትዕቢተኞችን እግዚአብሔር ምን ይላል? ያው አንዳንድ ሰዎች የማይዘንቡ ይመስላቸዋል። ወላይ ስለሆነ ተዘውባታል ቆይታ ቤትን በእግዚአብሔር ከዋክብት ላይ ብትሰራ ይላል። በከዋክብት ላይ ብትሰራ እኔ ግን አወርድሃለሁ ይላል እግዚአብሔር። አይትልታው ሰዎች በስልጣን ባህር ወደ ላይ ከፍ ሲሉ የሚወርዱ አይመስላቸው። ቁልቁል ሲያዩ በርቀት ነው የሚያዩት። ይዘንባሉ አይዘንቡም? ይዘንባሉ። ደግሞ የተዋረዱ ሰዎች ከፍ የሚሉ አይመስላቸውም። እግዚአብሔር ረሳኝ ይላሉ። እታች ያለው ውሃ ወደ ላይ ምን ይላል? እግዚአብሔር ከፍ ከፍ ያደርገዋል። የተዋረዱት አየውም ሁለቱታ እመቤታችን ስትጸልይ ትዕቢተኞችን ምን አደረጋቸው? አዋረዳቸው። የተዋረዱትን በቸርነቱ ከፍ ትዕቢተኞች አጋንንትን ትዕቢተኞች አይሁድን አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። ስለዚህ ዝናብ ሲዘንብ ስታዩ ባለስልጣን ባለሀብት ሹመት ላይ ያለ ፖለቲካ እንዳይመስላችሁ አደራ። ስብከት ነው ዝም ብሎ ይነሱ ቃል እግዚአብሔር ትዕቢተኛ ከፍ ከፍ ያለ ሁሉ ምን ማለት አይቀርም መዋረድ መውረድ አይቀርም። የተዋረደ ሁሉ ደግሞ ምን ይላል? ከፍ ይላል። ይሄው ምድር ላይ ያለውን አውጥቶ መንግስቱ አዘነው አይደል እያልን በህይወታችን እግዚአብሔር ረሳኝ ተዋርጄ ቀረው ያለን ሰዎች አንድ ቀን ወደ ላይ የምንወጣበት ቀን እንዳለ የምንወርድ ካልመሰለን ደግሞ የምንወርድበት ቀን እንዳለ ዝናብ ስናይ እናስተውላለን ማለት ነውና ይሄንን ለማሰብ እግዚአብሔር በቸርነቱ ይርዳል። ሌላው ዝናብን እንግዲህ ወደ መጨረሻ ስንመጣ ዝናብን ስናስብ ሌላው በክረምት እግዚአብሔር የሚያስተምረን ትምህርት የእግዚአብሔር ቃል ነው። ዝናብ የተባለ ቃል እግዚአብሔር ነው። እስቲ ይህንን ጥቅስ ላንብብላችሁ። ዕብራውያን ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንደዚህ አይነት ቃል ተናግሯል። እንዲህ ይላል ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የሚጠቅምና አትክልት የምታበቅል ከእግዚአብሔር በረከት ታገኛለች። እሾህና ኩርንችትን ግን ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ ፍጻሜዋ መቃጠል ነው ይላል ዕብራውያን ምዕራፍ 6 ከቁጥር 7 እስከ 8 ድረስ። ሌላው ዝናብ ተብሎ የተጠራው የእግዚአብሔር ቃል ነው። አሁን ቁጭ ብለን የምንሰማው ስብከት የእግዚአብሔር ቃል ምን ተብሎ ይጠራል? ዝናብ ተብሎ ይጠራል። ዝናብ ንጹህ ሆኖ እንደሚወርድ የምንሰማው ቃል እግዚአብሔር ንጹህ ነው አይደለም? ቃል እግዚአብሔር ቃል ንጹህ ይላል። ንጹህ ነው እግዚአብሔር ቃል። ግን አንዳንዴ እንደው አንዳንድ ስብከት ስንሰማ እንደው አሁን ይሄ ንጹህ ነው ልንል ይችላል አይደል? ስንሰማ የተቀደው በምንሰብክ ሰዎች ቆመን አንዳንድ ነገር ልንቀባጥር ይችላል አንቺ የዝናብ ውሃ አንዳንዴ መሀል ላይ የሆነ ነገር ካገኘ ይችላል አይችልም። ስለዚህ አፍልታችሁ መጠጣት ነው። ዝም ብሎ አይጠጣም። የኛ ድክመት ነው ማለት ነው። ውሃው ዝም ብሎ ወረደ ዘነበ ተብሎ አይጠጣም። መሀል ላይ እንግዲህ የሆነ ወፋት ይሆናል የመጣው አይመስላችሁ? ወይ በለበት ሌላል ፍሎራ የሆነ ቆሻሻ ወይ ጣሪያ ለጥቶት ይሆናል። ሲወርድ አንዳንዴ ለመጠጣት የሚቀፍ ከሆነ መሀል ላይ አይወራሩ ከኛ ከቧንቧዎቹ ያለ ችግር ነው እንጂ የእግዚአብሔር ቃል ግን ምንድነው? እኛ ነን ያቆሸሽነው። በእኛ ደግሞ ቆሽሾ ወደ እናንተ ሊደርስ ይችላል። በቧንቧ ሲመጣ ቧንቧው ከዛገ ቆሻሻዋ እንደሚመጣ
በእኛ አገልጋዮቹ በሰባኪያኑ ድክመት ምክንያት አንዳንዴ ዝናቡ ውሃው ትንሽ ደፍረስ ይችላልና ያፈሉ ውሃ ጋር የሚባል ነገር አለ ታውቃላችሁ። እሱ ደግሞ ጸሎት ነው። ዛሬ የሚማረው ትምህርት እግዚአብሔር ሆይ ለነፍስ የሚጠቅም አድርግልኝ ከተባለ እሱ ውሃ ላይ የሚጨምረው ኬሚካል ነው። ስብከቱም እንዴት መሆን እንዳለበት ያሳያል። በኦሪት ዘዳግም ላይ ሙሴ ወይወርድ ነቢየ ከመጠን ንግግሬ እንደ ዝናብ ትፈሳለች። ንግግሬ እንደ ዝናብ ምን ትላለች? ትፈሳለች። እስቲ አሁን ለምሳሌ 30 ደቂቃ ዝናብ ይዘንባል ልበላችሁ። በ30 ደቂቃ ውስጥ የሚያህል ሚሊሜትር ነው ሊትር ነው ብቻ በሆነ በሬንጅ የሚለካው የሆነ ያህል አማውንት ኦፍ ዝናብ ይዘንባል ለ30 ደቂቃ። ሲዘንብ ዝናብ እንዴት ነው የሚዘንበው? መጀመሪያ ጠብ ይላል አይደል? እየሰማችሁ ጠብ ይልና ከዛ ኃይሉ ምን እያለ እየጨመረ ይሄዳል። ከዛ ደግሞ መልሶ ይተረጋጋ አባራ ይባላል። 30 ደቂቃ የሚዘንበው ውሃ በአንዴ ቢወርድ እስቲ ንገሩ። በአንዴ ደመና ወጣ ቢለቀውና ምድርን በአንዴ ያጥለቀልቃት ሰላም ነው አይደል? እንጠፋለን። እንኳን በአንዴ ለቆት ላንጠባጠበው ጎርፍ እንደዚህ የሀገር ጠፋን ይባላል። ስለዚህ ቀስ ብሎ ነው ዝናብ የሚዘንበው። ጠብ ወመነጠብጣብ ከተበቁል ተፈስያ ይላል መዝሙር ላይ በነጠብጣብ ደስ ብሎ ታበቅላለች። ተክሎች በኃይል ዝናብ እየተቀባቸው ይጠፋሉ፣ እንኳን ሊያፈሩ ጭራሽ ይጠፋሉ። ስለዚህ ጠብ ብሎ ነው ዝናቡ የሚዘንበው። የእግዚአብሔር ቃልን ምን ሆኖ ነው መዝነብ ያለበት? ጠብ ብሎ በጩኸት ወየ ተነሱ እጃችሁን አውጡ ወደ ላይ ብላ እሱ ጎርፍ ነው የሚፈጥረው። ያም የሆነው ምንድነው? ለቀቀው ማለት ነው ጎርፉን። ስለዚህ አሁን አባቶቻችን አንዳንዴ ገና ሲጀምሩ የሚያዛጋቷል። እንደው ቀስ ብሎ ነው ዝናብ የሚዘንበው። ዝም ብሎ አይጮህ፣ ዝም ብሎ ሆ ምናምን የለም። ቀስ ብሎ ከተንጠባጠበ ቀስ ብለን እንድናበቅል ያደርገናል። እና ዝናብ የተባለው ያ ነው። መምህራን ደመና ናቸው። በአግባቡ ካላስተማሩ በነፋስ ተገፍተው የሚጠፉ ደመናዎች ናቸው። በአግባቡ ካስተማሩ ደግሞ እውነተኛ ደመናዎች ናቸው። ደመናው መምህራን ከሆኑ ዝናቡ ቃል እግዚአብሔር ከሆነ መሬቱ ማን ነው? እኛ ነን። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ፍሬ ካፈራች በረከትን ታገኛለች። እሾህና ኩርንችትን ብታበቅል ግን ለመረገም ትቀርባለች፣ ፍጻሜዋ መቃጠል ነው። ምን ማለት ነው? ቃል እግዚአብሔር ጠጥቶ ምንም ለውጥ ካላመጣ ንስሐ ማይገባ ከሆነ ተምሮ ከንፈር መጥቶ የሚሄድ ከሆነ ለመረገም ይቀርባል፣ ፍጻሜው መቃጠል ነው ሲሆን የሚከተለው ማለት ነው። እና አንዳንዴ ቃል እግዚአብሔር ብለን እየሰማን እያማረጥን አቤት ዝናብ እያልን ማለት ነው። ዝናቡ እያደለቀ እማናፈራ ከሆነ ለመረገም እንቀርባለን፣ ፍጻሜዋ መቃጠል ነው ይላል። የመጨረሻው ነጥብ ደመና መምህራን ናቸው። ዝናብ ካዘነበ በኋላ ልክ አንድ ደመና ዝናብ ካዘነበ በኋላ ምን ይሆናል? እስቲ ንገሩኝ። ደመና አለ አቤት የለ ይጠፋል። ምን ይሆናል? ሰማይ ጥርት ይላል፣ ብራ ይሆናል። ከዛ ከጨለመ ከሆነ ምን ይወጣል? ፀሐይ ትወጣለች። ፀሐይ የተባለ አምላካችን ኢየሱስ ክርስቶስ ነው። መምህራን፣ ሰባኪያን፣ አገልጋዮች ካስተማሩ በኋላ ዞር ማለት ያስፈልጋል። ካዘነበ በኋላ ደመና ምን ይላል? እየሰማችሁ ከዘነበ በኋላ ከደመናው ጋር ጉዳይ የለም። በቃ ፀሐይ ነው ማለት ያለብን። ፀሐይ ማን ነው? ክርስቶስ ነው። ስለዚህ ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችሁ እንደተብሏል። ስለዚህ ካስተማሩም በኋላ መምህራኑ ዞር ማለት አለብን። እናንተም እኛን መከተል ያስፈልጋል ማለት ነው። ሰው ከመከተል እግዚአብሔር ሰውረ የሰማነው በልቡናችን ያሳድረው።